ዘመነ ግንቦት ሰባት ውስጥ ተልኮ ካድሬነት ስራ ሲሰራ እኔ አማራውኝ ታስሬያለሁ። እኔ አማራውኝ ታስሬያለሁ። በእድሜ በልጠዋል። ዘመነ የፖለቲካ ሀሁ ያስተማርኩት እኔ ነኝ ማለት ይችላል። ፖለቲካም አይችልም። መግለጫ እየሰጠ ያጭበርብሩስ። ዘመነ እኮ በቤት አማራ አደረጃጀት ውስጥ እኮ ያልነበረ ልጅ እኮ ማን ነው? ያ ብአዴን የነበረው ክርስቲያን ታደለ ግን ነበር አብሮ ከኛ ጋር። የዛሬው ያልሞተው የዩኒቨርሲቲ አስተማሪ የነበረው መልካሃራ እያለ ስሙን የሚጠራው ኃይለ ኢየሱስ አዳሙ መመስከር ይችላል። መጥቶ እዚህ ጋር እኔ መልካሃራ የሚል ተጣልተው ሲወጡ ነው በኋላ ያወቅኳቸው። ምስጋናው አንዱ ዓለም እና ማን ነው ኃይለ ኢየሱስ አዳሙ ቤት አማራ ውስጥ ለክርስቲያን ታደለ መጨረሻ አካባቢ ነው የመጡት። ወጣት ልጅ ነበር። እንደውም ሰነድ ያቺ ማን ዘውዱ ሊዲያ ዘውዱ ነች አውጥታበት አምኗል። ግምገማ ውስጥ ግን መልክ አይተዋወቅም ነበር። እሱ ግን ይታወቃል። ጤና ሚኒስቴር ውስጥ ነው ምናምን ይሰራ ነበር። ግን በጣም አዋቂ ነው። በጣም አዋቂ ነው። ባይዞይ ክርስቲያን አዋቂ ነው። ዝም ብሎ ቀላል ዝም ብሎ ተራ ሰው እንዳይመስላችሁ። በጣም ቅኔ ያውቃል። አስመሳይ ነው። ሰውን መያዝ ጥበብ አለው። አነጋገር ይችላል። ቃላት እየቀመመ ሰው የሚፈልገውን ነገር ነው የሚናገረው። እኛ ደግሞ እንደሱ አንችልበት። እሱ ለዘብተኛ ፈሪ ነው። እኛ ደግሞ ኃይለኛ ተፈሪዎች ነው። ሰው ይገላሉ ተብሎ ነው የሚተል። እሱ አልታሰረም፣ እኛ ታስራል። ያኔ በፌስቡክ ስማችን ነው የምንታወቀው። ፎቶም አንተዋወቅም። እኔ ለምሳሌ ካሳይ ቋራው የሚል ከነሱ ግሩፕ ጋር ተቀላቀየ አያውቁኝ። ለሺህ ዘመን ብንቆይም አያውቁንም ነበር። በኋላ ግን ራሱ ምስጋናውን ያፈረሰው። ልክ አሁን አብን የጎጃሚዎች ነው አይደለም? ትክክል ነው። 99% ጎጃሚዎች ናቸው። የአማራ ባንክ ጎጃሚዎች ናቸው። ቤተ አማራን ግን ያፈረሰው የዛሬው ፋፍዴን ምናምን እያለ የሚያላግጠው ዲበኩሉ ምስጋናው አንዱ ዓለም የተባለ ቅማንት ጎጃሚዎች ነው የያዙት። አደረጃጀቱ የጎጃሜ ነው። ጎጃሜ ደግሞ ኦሮሞ ማለት ነው። ተመልከቱ። ጎጃሜ አማራ አይደለም ብሎ በመቀስቀስ ነው። በኋላ እነ ማናቸው ይሄ የመቀሌ ዩኒቨርሲቲ መምህሩ እዚህ አሜሪካን ሀገር ያለው ማን ነበረ? ይሄ ተንቀሳቃሽ ላይብራሪ ማን ነበር ስሙ? እነሱ ሁሉ ነበሩበት። እነ ዴቭ ዳዊት ሁሉ ነበሩበት። ዶክተር ዳዊት ሁሉ ነበረበት። እና እነዚህ የጎጃም ድርጅት ነው በሚል ነበር ያፈረሱ ቤተ አማራ። አቻም የለታምሩ እነዚህ አሁን እኔን አያውቁኝም። ክርስቲያን ታደለ በአንድ ወቅት በፌስቡክ ሜሴንጀር ስንጻጻፍ አሜሪካ ገብቼ ድሮ የተጻጻፍኩትን የአብን ምናምን ተብሎ አብን እየተቃወምኩ አንድ ቀን ፌስቡክ ፔጅ ሚሊዮን ሰው እየተከተለኝ ነበር እና አንድ ቀን ላኩለት። ክርስቲያን አንድ ቀን ሊናገር ይችላል። ለክርስቲያን ታደለ ድሮ የተጻጻፍኩትን አመ ሲምፕል ጋይ አም ሊቪንግ ኢን ስሞል ሃት እያለ በእንግሊዝኛ የሚጽፈውን ስክሪንሻት ወስጄው ስለነበር በድሮ በካሳይ ቋራ ያለውን መረጃ ስክሪንሻት ላኩለት ማለት ነው። ደነገጠ። ሁይዋራል ማን ግን አንተ አለ። ያንን ፌስቡክ በኢትዮጵያዊ በፊት ወጥቻ ካለው ግን 2-3 ፌስቡክ አለ ካሳይ ቋራ በሚለው የካሳይ ቋራውን አንጥቼ ላኩለት። በጣም ገረመው፣ ተጨነቀ። ክርስቲያን ታደለ በጣም ብዙ በኋላ በአማርኛ ጻፈልኝ፣ ብዙ ነገር ጻፈልኝ። እስካሁን አለ ጻፈልኝ። አንተ ግን ማን አለ? ማን ግን አንተ አለ። አይኔ እንደዚህ ካሳይ ቋራ በሚል በቤተ አማራ ንቅናቄ ውስጥ አብሬ በእናንተ ሰርጌ ገብቼ አንድ ወጣት የነበርኩ ከአንተ ግን በእድሜ እበልጣለሁ እንደዚህ ነኝ ስለው ሊያምን አልቻለም። በቃ እንዴት ሀዋል እኔ ነበርኩ አልኩ። ይህን ማን ሰጥቶኝ ነው ታዲያ ይህን ምልክላ? አመንኩ ብሎ ጻፈልኝ እና እንደዚህ እሰልላቸው ሁሉ ነበር ለማለት። አሁንም እስክንድርን አብሬው ሰበሰባለሁ፣ ሻለቃን አብሬው ሰበሰባለሁ፣ አብይ አህመድን አብሬው ሰበሰባለሁ።
ገዱ አንዳርጋቸውን በየቀኑ አብረው ሰብስበዋል። በተለያየ ሶሻል ሚዲያ ፕላትፎርም አብሬ ሰብስበዋል። አያውቁኝ። የሁሉ መረጃ የማገኘው ሰርጌ በመግባት አብይን አብሬ ተሰብስቤ ያውቃሉ። ከአሜሪካ ዲያስፖራዎች በተመለመሉ ሰዎች መካከል ሰርጎን በመግባት ማለት ነው። አብይ የመራውን ስብሰባ ዲያስፖራዎችን ሰብስቦ የታወቁ ሰዎችን አንደኛው ቁጭ ብዬ እኔ ተካፍዬ አውቃለሁ። በጣም ልም ያለ መሀይም ደንቆሮ ብቻውን ሲመራ ስብሰባ ብሰሙት ትስቃላችሁ። ይሄ ነው ወይ አገር የሚመራ ትላል። እኔ ከእስክንድር ነጋ ጋር 7 ጊዜ ተሰብስቤያለሁ። አሁን ትግል ውስጥ ከገባ በዙም ማለት ነው። አያውቁኝ። ለዚህ ነበረ የአንዳርጋቸው ጽጌ ወታደር አዲስ አበባ ዙሪያ ስላለ ፋኖ አይገባም፣ አንዳርጋቸው ጽጌ ወደ አማራ ትግል ካልመጣ ትግላችን ግቡን አይመታም ያለበት ንግግር ቀርጬ ይዤዋል። ማን ያለ? እስክንድር ነጋ። ተመልከቱ። ያንን ስንመጣ ሰደባችሁ። ልክ ግን ሻለቃ ዳዊት እንግሊዝ ሀገር ሄደና ደገሙ። ታስታውሳላችሁ? እኔ ነግሬያችሁ ሰደባችሁ። ፋኖ አዲስ አበባ አይገባም የተበሳጨ አማራ ስላለ። አያችሁ ምን ያህል የአማራን ሕዝብ እንደሚጫወቱበት። የዛሬው አጀንዳችን እናስቀጥላለን። ስለዚህ የተበለጣችሁ ሰዎች ልትሳደቡ ትችላላችሁ። ብሎክ አድርጓቸው። ተበልጣችኋል። እኔ አብይ ሲመጣም ተቃዋሚ ነኝ፣ ዛሬም ተቃዋሚ ነኝ። እኔ ሃይስኩል እያለሁም ተቃዋሚ ነኝ፣ የመንግስት ሰራተኛ ሆኜ ተቃዋሚ ነኝ፣ ታስሬያለሁ ሁሉ በአማራ ትግል። አሁንም ተቃዋሚ ነኝ። ደልቶኝም አሜሪካን ሀገር ቁጭ ብዬ ተቃዋሚ ነኝ። I don't have any problem in US, especially Texas. I'm living in US, right? I have a lot of opportunity. If I want to go school, I can go school. እኔ ገንዘብ ብፈልግ መስራት 16 ሰዓት መስራት እችላለሁ። ኦኬ። አሜሪካን ሀገር ነው የምኖረው። የምድር ገነት የሆነችው የተባለችው ሁሉም የሚማልልላት ቄሱም፣ መለኩሴውም፣ ሼኩም፣ ኡስታዙም፣ ጴንጤውም ምኑ ቂጡን አዝሎ አሜሪካን ሀገር በሃይማኖት ስም ገንዘብ ከፍሎ ሁሉ የሚመጣ ሰው ቃል የውሸት አግብቶ እኔ ግን አልጋ ባልጋ ነው ዲቪ በሚባል ነው የመጣሁት። ለእኔ አሜሪካ is nothing. It's nothing. I love Americans and the American government because I'm living in US without any problem. I have right to speech, religion, freedom of speech, everything. I follow the First Amendment of America, the US Constitution. That's why I'm here. እያንዳንዱን ነገር የምናገረው በአሜሪካ ሕግ ነው። ሰላም ሰላም፣ እንዴት ነህ? ማታ ሰላም። ምን ልታዘዝ? ጤና ይስጥልኝ። እንኳን አደረሰ። ስለምኑ? ፋሲካ። ፋሲካ ምንድን ነው? አንተ ምንድን ነህ? ሰው። ኦኬ። አንተን የፈጠረህ ምንድን ነው? አላውቅም። ከተፈጠረው ፍጥረት ሁሉ አንድ ስታውቀው አተም ነኝ። ምን አተም ምንድን ነኝ? ከተፈጠረው ነገር ሁሉ አንደኛው ዶት። ታውቂያለሽ? ዶት ኩልሰል የሆነ አንድ የሆነ ከተፈጥሮ ውስጥ አንዱ ነኝ። አውቃለሁ። ከተፈጥሮ ውስጥ አንዱ ነህ። አንድ ነገርም አለ፣ እሱ አልጠፋኝም። አተም ምንድን ነው? በቃ ስለዚህም እየፈጠረህን አተም ማለት ምን ማለት ነው?
ፕሮቶን ምንድን ነው? አሰብ አይ ትግሬዎች እናንተ ወደብ ላይ ነው ያላቸው። እንዲህ የአማራ ጥላቻ መቼ ነው የሚለቃችሁ? አሰብ ነው ያልሽ፣ አተም ነው ያልኩ። ትግሬ እንደዚህ ነው። አሰብ ስትለው አተም ይላል። እንጀራ ስለው ቁልቋል ነው አንደኛው ምግብ ይላል። ዲሞክራሲ ስማ ሞጣ ኦኬ፣ ስማኝ ልንገርህ ሞጣ፣ አተምና አሰብን እኔ እኮ አማርኛ አልችልም። ለምንድን ነው ማቼው? ብዙ አልችልም። አሁን በዕብራይስጥኛ ነው እያወራሻለሽ እኮ በስ አወራለሁ። ጀስት ግን ኖት ፐርፌክት። ኖት ፐርፌክት ማለት ነው። ስማኝማ ሞጣ፣ እኔ አሁን በምታወራው አልፈርድብህም ማለት ነው። ማለት ሞጣ የእውነት ሞጣ እያለህ ድሮ ያወራሁ ነገር ስላለ በቃ በሱ ነው ሞጣ ብዬ መሰለኝ። ማለት ስለኛ ስለ አንቺ ምን አሉ? ስለኛ ምን እንዳልክ አንበሳናው ትግሬ ሳይነኩት አይነካም ምናምን ብለህ ፖስት አድርጌዋለሁ። ብዙ አግኝተዋል ድሮ። ማን? እኔ ነኝ? አንበሳና ትግሬ ሳይነኩት አይነካም አንበሳና ትግሬ ብለን ማለት ነው። የጎንደር አዝማሪ እኮ አንተ አይደለም እንዴ? ቦታን ዮናስ ማኛው ያንን ፊቱን ቀይሮ ያመጣው መሀይምነታችሁ አንተ አይደለም እንዴ? ያንን ሰውዬና እኔን አለማወቃችሁ በጣም አዝናለሁ። አንደኛ ያለበት ምክንያት ደፋር ድብን ብለህ ራስክ ነክ እኔ እኮ ቆልዓ ይሆን ወይ እኔ አንበሳና ትግሬ ማለት ሳይነኩት አይነካም አንበሳና ትግሬ ብለሃል። መሀይም ከዚህ በላይ ምን ያውቃል? ቂጧን ሽጣ የምታደር ሴት ከዚህ በላይ ምን ታውቃለች? እኔን ከፖለቲካ ለማውጣት የምትጠቀሙበት አካሄድ ነው ትግሬዎች። ይሄንን እኔ ምን አውቃለሁ ስለ ፖለቲካ? እኔ ምን አውቃለሁ ስለ ፖለቲካ? ስማኝ፣ እኔ ሰው እንደሆነ ብቻ እንጂ አላወቅሽ መቆም ነዋ። ሸቃሊት ዝም ብለሽ ብሸቀ ይቻሻልሽ። አኪድ እሸቅላለሁ እንደናንተ ልጆች እንደናንተ ሀገር ልጆች አንድ ባለ 4 አንድ ባለ 5 እየተጫረቱ ማለት ነው፣ እየተቅማሙ አንድ ቤት እንትን ከሚሉ ማለት ነው የሀገር ልጆች። እኔ ትግራዊቷ ግን ሸቅዬ ነው በበላ። እንዴ እነማን ናቸው 5 ሴት የሚቀማሙ? 5 ወንድ? ሄድ ሀቢባን ጠይቃት፣ ሀቢባን ጠይቃት። ጉድህን አልሰማም እንዴ? ሀቢባ አማራ ናት? ትግሬ እኮ ናት። አረ እባክህ ደፋር ሐሰር ናዓና ቀጥይ እስኪ ንገሪው ለዚህ ከካም አማራ ለዚህ ለዲያስፖራ ምንድን ነው ለዚህ ለአረብ ሀገር ሸቃ። አሁን አንተ ሸቃል አልከኝ እንጂ ኦፍኮርስ አነ ሸቃል ፖለቲካ ምን ታውቂያለሽ? የአንተ ሀገር ልጆች ግን ማለት ነው የአንተ ሀገር ልጆች አንድ ወንድ ለ4 ያስረግሳል። ስለምታስጠላሽ ጭራ ቀጥለሽ ምናምን ነው የምትመጭ ትግሬ አይደል? እንደ አማራ ሴቶች እኮ በራሴ ፀጉር አልኮራሽ አሁን ነው የመጣሽ። አትዋሽ። ባለፈው ስታወራ ማለት ነው ምንም ነገር ሳላድርግ ወይኔ ስታምር ብለህ ማለት ነው ከንፈርን እያሸፍ ፌስቡክ ላይ አይቼዋለሁ። አንተ ሌባ ልትማግጥብኝ በላይቭ ላይ ወይኔ እንዴት እንዳፈርኩ። እንደዚህ ምን ነክቶ ነው እንደዚህ ከንፈር በስበስላሴ? ምንም አላደረግኩም በዛን ሰዓት። የቂጥ ፖለቲካ አይሰራም። ሞጣን ትልልቅ መቀመጫ ትግሬ ብዙ ጊዜ ልኳል። አንደኛው አንቺ ነሽ። ዘገየ ወይም ጆከር የሚባል ቅማላም ትግሬ ተልኮ አልተሳካለት። ትልቅ መቀመጫ ቀርጾ የአንቺንም መቀመጫ አይተነዋል። ከንፈርሽን አንተ ግን ምንድነው ጉዱ? ምንድነው ያስነኩ? ከመንቀጫጣ ጋር አዳምጧል። ይኸውላችሁ ትግሬዎች ኤርትራውያኖች አንድ ናችሁ። ትግሬዎች ሁለታችሁም አንድ ናችሁ። ውሸታችሁ ነው። እና ኦሮማይን አንብበናል። የቂጥ ፖለቲካ ሞጣ ድረስ አይሰራም። ይችን ተቀብቶ መምጣት፣ እያሻፈዱ መምጣት፣ ሽቀላሽ አታሻፍት እየመጣሽ እሷን ቂጥ ሽጠሽ ከድህነት ልታስወጣኝ ነው። ውጭ ይችን ቂጥሽን ለአረቦች ሽጠሽ ሀብታም ብትሆኝ ይሻልሽ። ሞጣን አማልዬ ትግሬ ህዋት ሻዕቢያ አችሉ እንደዚች አይነት ገረድ ትግሬ ልከ እንኳን
ንግስት ብትልክ የትግሬ ንግስት የለውም እንጂ ሞጣ ቀራኒዮ አይወድቅልም። አንድ አዝማሪ አለ፣ እስኪ እንፈልገው። የጎንደር አዝማሪ ትልኩልኝ ላሳያችሁ። አንድ አግኝቼው ነበር። ብናገኘው መልካም ነበር፣ አሳያችሁ ነበር። ሌሎቻችሁ ስትፈልጉና ከየት አድርጌ ላግኝና ላሳያችሁ። አንድ የጎንደር አዝማሪ አለ፣ አንዱ አርሶ አደር ስለ ትግሬም ይዘፍናል እና ያንን ዮናስ አንድ እኔን ተጣላው ብሎ የኔን መልክ ወስደው በአይ ቴክኖሎጂ አሰርቶ ለቆት ነበር። እንደዚህ ነው። ኦሮሞችም ይሄን ያደርጋሉ። ባይዘወይ የሞቱ ናቸው። እኔ አዝማሪ ሁኜ የማላቅም፣ አዝማሪነትም ክብር ነው። ባይዘወይ ስራው አርቲስት ማለት ነው። እኔ ግን አይደለም። እየፈለኩት ነው ላገኘው። አንዴ አግኝቼው ነበር ጋይስ እና እኔ ፔጅ ላይ ያዘጉት ፔጅ ላይ ለጥፌው ነበረ፣ ማስቀመጥ ነበረብኝ እና ያንን እንደዚህ አሁን የጋላ ፖለቲከኞችም ያችን አምጥተው ሚዲያ ላይ ሲለጥፉ አይቻለሁ። ሞጣ ነው ምናምን ብለው ምናምን ይሄን የሚጠቀሙት እነዚህ ሁለቱ ትግሬዎች። እነሱ እንግዲህ ማዝመርን እንደ ኃጢአት ቆጥረውት አዝማሪነትን ከነሱ በላይ ከኦሮሞ በላይ ጥላሁን ገሰሰ የሚባል አዝማሪ፣ እኔ ከቴዎድሮስ በላይ ካሳሁን በላይ ኦሮሞና ጉራጌ አዝማሪ አይቻለቅ። አስቴር አወቀ፣ መሐመድ አህመድ አዝማሪዎች ናቸው። እንዲሁም ዓለም አቀፍ አዝማሪዎች ናቸው። እኔ ይገርመኛል። አማራ እኮ የቀበሌ አዝማሪ የቀበሌ ዘፋኝ ነው። ዓለም አቀፍ አዝማሪዎች ግን እነዚህ ናቸው። ራሱ ትግሬ ሆበረ 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 የሚል እንደ ትግሬ አዝማሪ አለን። ከበሮ እየደበደበ ይሄው አገኘሁት። እግዚአብሔር ይስጣቸው።